ምሩና ጽ ወደ ሐዋሳ ከዘለቁ ውለው አደር ብለዋል። ወደ ሐዋሳ በዘለቁበትና ደስተኛ ሆነው አየሩን እንደዚሁም ደግሞ የሐዋሳን አሳ እየበሉ ቢዝናኑም፣ በሌላ በኩል ደግሞ የምሩ ከዚህ በፊት የነበራት ፍቅረኛዋ በሷ ምክንያት ራሱን አጥፍቷል። የእሱ ወንድም ዛሬ በአንቺ ምክንያት ነው ወንድሜን እየገደልሽው በማለት እንቅልፍ ነስቷታል። ይህን ነገር ደግሞ ናሆሜ ፈጽሞ አያውቅም። ምሩዬ እኔ ምንም አላደረግኩት ወንድምህ በራሱ ነው ተስፋ የቆረጠው በማለት አንዴም ሁለት ትነግረዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለቃሌ ይቅርታ ዛሬ እንግዲህ ጉፋኔ አይዞኛል አሞኛል ማለት ነው። በጣም ነው በዛውም እግዚአብሔር ይማርሽ። እስቲ በላይክ እና በሰብስክራይብ አድርጉኝ ስል በትህትና እጋብዛችኋለሁ። እንግዲህ በዚህ ምክንያት ለተወሰነ ሰዓት የናሆምና የኪራ ስልክ ይዘጋባቸዋል። ናሆምና ኪራ ግን የራሳቸውን ስራ እየሰሩ ነበረ። በየሩማቸው ወይንም በየክፍላቸው የፍቅር ስጦታ ለመስጠት አልጋቸውን ፏፈሽ ለማድረግ እየጠበቁ ለዛም ስልካቸውን ሁለቱም ያጠፋሉ። ምሩና ጽናት ግን ቁብ አልነበራቸውም። አንድ ነገር አድርጎት ነው በማለት ምሩ ትጨነቃለች። አይዞች ተረጋጊ ትላለች ጽናትም። በመጨረሻ ተንቀዋለው በውሃ ሽታ ሲሆንባቸው ሁለቱም ወደ የሩማቸው ይመለሳሉ። ጽናት እየቀደም ብላ በሯን ከፍታ ስገባ ፓሏ ፏፈሽ አድርጎት አበባውን ይዞ ተንበረከከላት። የኔ ቆንጆ አንቺን ሁሌም ለማስደሰት ሁሌም ደስተኛ ለማድረግ ቃሌ ነው ይላታል። ኪራየም ተንበርክኮ አበባዋን ሲሰጣት እንደስተ ዛሬው የሚያምረው ፊቷ በደስታ አልተዋጠም። ፊቷ ቅጭም ይላል። አበባዋን ትቀበለዋለች። ምን ነው እኔ እኮ አንቺን ለማስደሰት ቀኑ ሙሉ ትለፋ ነበር የዋልኩት፣ ደስ አላለሽም ወይ ይላታል። ደስ ብሎኛል ትለዋለች። ታቀረቅራለች። እንባዎች በአይኖቿ ይጣለላሉ። ብድግ ብሎ ምነው የኔ እናት እያለቀስ ነው ወይ አላት። ጽናትም እስቲ እማላቀው አገር ላይ አንጥተህ አንተ ስልክ አይሰራም፣ የናሁምም ስልክ አይሰራ፣ እስቲ ምን እንደምሆን ጠብቅ አለችው። በጣም ይቅርታ የኔ ቆንጆ፣ እኔ እኮ ይሄንን አላወኩም። አንቺን ለማስደሰት ነበረ ተለይተታይትል ያልኩት፣ እንደዚሁም ደግሞ ሰርፕራይዝ ለማድረግ ነበር ስልኬንም ያጠፋሁት። በጣም ይቅርታ የኔ ቆንጆ በማለት መልስ ይሰጣታል። ጽናትም ምሩም ቢሆን እኮ እንደሚያማት ታውቃለህ፣ እንዴት እንደዚህ ታደርጋለህ? ይቅርታ ቀሚስ ትንገዛ ምን ስንልዋል፣ ለዛም ነው አሁን የገዛላትን ስጦታ ያደረግላትን ሰርፕራይዝ ትታይ ትደስታለች አላት። ጽናትም ሰው ላይ እኮ ጮኸን ሄደን እኮ ጮኸንበት አለችው። ሰው ላይ አለ ኪራ። እና ያህል እኛን የሚጎዳ ሰው አለ ወይ? እኛን ለጉዳት የዝህን ያህል የሚፈልገን ሰው አለ ወይ ይላታል። ና ይህን ዝም ብዬ ነው ትልና ጽናት መለስ ታደርገዋለች። ደግሞ እንዴት ነው እዚህ ተመጣን በኋላ እንክብካቤው እኮ በዛ ትለዋለች። እኔ እንጃ ድጋሜ ካንቺ ፍቅር ይዞኛል፣ ዝም ብለህ ሳማት ይለኛል። በቃ ብቻ ምን ልበልሽ፣ ደሞስ እኔ እኮ በፍቅር የምታማ ልጅ አይደለሁም። ዝም ብለህ ቀፋት፣ ዝም ብለህ ሳማት ይለኛል። ብቻ ምን ልበልሽ፣ እኔ በፍቅርም አልታማም ታውቂኛለሽ ጽዬ ይላታል። በጣም ነው የማመሰግነው ስለምትወደኝ፣ ስለምትንከባከበኝ፣ እስከ ጎዶሎ ስለተቀበልከኝ እጥፍ ድርብ አድርጌ እወድሃለሁ። እንደዚህ እያደረግሽ እኮ ነው ልቤን ቅልጥ የምታደርጊው። ቆይ ምን ባረግሽ ይሻለኛል? ምንም አታድርገኝ፣ ብቻ ለዘላለም በልብህ አስቀምጠኝ፣ ከልብህ እንዳታወጣኝ አደራ። ማኮ መንገሻ ዙፋንሽ ነው፣ አንቺን አስነስቶ ማንም አይቀመጥበት። ልቤ የአንቺ ብቻ መንገሻ ነው፣ ሌላ ሰው አንቺን አስነስቶ የሚቀመጥበት ወይዘሮ አረግ ብሩኬን ጠልታ ለዋሰው ዱርዬ ለጥጤ ልጇን ለማፋቀር ሙከራ እያደረገች ነበር። ሆኖም ግን ፈጽሞ አልተሳካላትም። ምክንያቱም ስለ ጥጤ ቀደም ሲል ቅዱሴ ስለሚያውቅ። በነገራችን ላይ ወይዘሮ ሀረግ ከኤደን ላይ ነጥቃ ለልጇ ልታፋቅር
እኔ ቀልብ የወደደው ደስ ያለ ልጅ እሱ ነው። ስለዚህ በዛም ብዬ በዚህም ከጢጢ ጋር አፋቅራታለሁ ከዚህ ከመናጢ ተብሩኬ እለያያታለሁ ብላ ለኤደን ትነግራታለች። ኤደንም ምን አለቻት? ምክንያቱም ኤደን ፍቅር ይዟታል፣ ተፋቅራለች። እሱን ማጣበስ እፈልጋለሁ። ልጄ ለእሱ ነው የሚገባት፣ ይሄ አይገባትም፣ ጥሩ ሰው ይመስላል በማለት ነግራት። ኤደንም እንዴት ማየ ስትላት፣ አይ እረፊ ዝም በይ፣ እኔ እንዴትም ብዬ ከዛ አለይች ለዚህ ነው ልጄን እምድራት፣ የወደፊት አማሽ መሆን ያለበትም ይሄ ነው በማለት አንድ ቀን ውሸቷን ትደውልለትና ና እባክህ ምሳ ለኪያዬ ይዘህልኝ ትሄዳለህ ወይ? እኔ ጠራራ ሆኖብኝ ነው፣ ስለዚህ ታደርስልኛለህ ስትለው ጢጢም ጨዋ ጨዋ እያጫወተው፣ እሱ ግን ለኪያ ልታጣብሰው መሆኑን እሱም አላወቀም። የኤደን እናት ነች በማለት በኤደን በኩል እንጂ ፈጽሞ በኪያ በኩል አልነበረም ያሰበው። ሆኖም ግን ወይዘሮ ሀረግ በተሳሳተና አስተሳሰብና በተሳሳተ አመለካከት ልጇን ለባሰ ዱርዬ ለማጋባት ጥዝ ትትል ነበር። ሆኖም ግን ቀደም ሲል በቅዱሴ በኩል አይደለም ለኪያ ለኤደን እንኳን እንደማይሆናት እልም ያለ ዱርዬ ጢጢ ማለት የሰፈር ዱርዬ ሰፈሩን እልል ያስባለ ሌባ መሆኑን ጥንቅቅ አድርጎ የሚያውቀው ቅዱሴ አንድ ቀን ወደ ቢሮዋ ሄዶ ቁጭ አድርጎ ከሀ እስከ በ ዝርዝር አድርጎ ይነግራታል። ያን ተሰማች በኋላ ኪያየም እሳት ልሳ እሳት ጎርሳ ነበር ያገኘችው። ነይ ቶሎ እናትሽ ልከውኛል ብሎ ይደውላታል። እንዴት ተለመደው እሺ አመሰግናለሁ ብላ ልትቀበለው ፈጽሞ አይደለም። ምክንያቱም ቀደም ሲል ስለሱ ታሪክ ሰምታለች። ደረሰች ለሰላምታ እጁን ሲዘረጋላት ምላሿ ጥፊ ነበረ። እንዴት ቢላትም ዘወር በልልኝ፣ ስለ አንተ ታሪክ ጠንቅቄ አውቃለሁ፣ ሁለተኛ እዛች ቤት ድርሽ በል፣ ታህቴም ላይ እጅህን አንሳ በማለት በቁጣ ፈረስ ትወርድበታለች። ጢጢም በአሁኑ ሰዓት እንግዲህ እኔ ታርሜያለሁ፣ ንጹህ ሰው ሆኛለሁ፣ ወደ ቀልቤ ተመልሻለሁ፣ ሰላማዊ ሰው ሆኛለሁ፣ ተስተቴ ተምሬያለሁ፣ እንደ ማንኛውም ሰላማዊ ሰው ሰርቼ ለመኖር ከሰው ጋር በፍቅር ለመኖር ወስኛለሁ በማለት ነበረ ከጢጢነት ወደ እርማስነት ስሙ ቀይሮ ከኤደንም ጋር እየተዋወቀው። ሆኖም ግን ኪያ በዛ በተናገረችው ዛሬ ይደውልና ይጠይቃታል። አንቺ ምንድን ነው ለመሆኑ ማን የነገረሽ? ምንስ ነው ስለኔ የምታውቂው? ሲላት ስለ አንተ ጠንቅቄ አውቃለሁ፣ አግታትስ አልነበርክም ወይ? አንተ ማነህ? ምንድነው ስትለው ይሄንን እሷ ራሷ ነች የነገረችሽ? እንደውም ልንገርሽ፣ እኔ ከእሷ ጋር ፍቅር ፈጽሞ አላሰብኩትም። ፍቅር ውስጥም የገባችው የራስሽ ነኝ። እሱን ደግሞ ጠይቂያት። ነገሮችን ሳታቂና ታታጣሪ ፉን አትበይ። ደረቅ እናትሽም ኤደንም ጥሩ ሰው ናቸው። አንቺ ግን ትሄት የመጣሽ ማስጠሊታ ደረቅ ነሽ ይላታል። ነግሬሃለሁ፣ አንጠለጥልሃለሁ። እኔ ማን እንደሆንኩ ስለማታቀኝ ነው። እኔ ሴት ልጅ ላይ እጅን አላነሳም ብዬ ነው እንጂ አሳይሽ ነበር። እውነቱን ልንገርሽ፣ አዎ የሰፈር ዱርዬ ነኝ። ነግሬሻለሁ። አርፈሽ ብትቀመጪ ይሳልሻል። አሁን በጥፊ እልስ ነበር፣ ግን ሴት ልጅ ላይ እጅን አላነሳም ብዬ ነው በማለት እንግዲህ ይላታል። እሷም አንተ ማነህ በማለት ግብ ግብ ስትለው በጥፊም ለመምታት ትሞክራለች። ከዛ በኋላ ይገፈትራታል። በዛ መሀል እንግዲህ ብሩኬ ይመጣል። ብሩኬ ሊመታ ሲል ኪያዬ ትገላግላቸዋለች። አንተ እኔ ራሴ ለሱ እበቀዋለሁ በማለት ታለያያቸዋለች። እንግዲህ ጢጢም በጣም ነው እሳት የላሰው፣ ተናዷል። ይህ ሁሉ ነገር ሲሆን ደግሞ ኤደን የምታውቀው ታሪክ የለም። ኤደን ደግሞ በተቃራኒው ጢጢን አፍቅረዋለች፣ ትወደዋለች። በፍቅር ለመቀጠል ብታስብም ከበኋላ ግን ቅዱሴ ለኮሶባታል። ከዚህ በኋላ ከጢጢ ጋር የሚቀጥሉ አይመስለኝም። ለማንኛውም አብረነው የምናያቸው ይሆናል። በሌላ በኩል እንግዲህ በአሁኑ ሰዓት እንደ ሌሎቹ ፍቅር
ቦታ የማይመርጠው አንዳንድ ጊዜ እውነተኛ ፍቅር ምንም ነገር አይመርጥም። ለምሳሌ እንደነሰኒ እነሰኒ እንኳን ቢያንስ ያው የሰኒ ማረፊያ እህት አለቻ ሁሉ ነገር አላት። ሆኖም ግን በተቃራኒው ኒናና ይቅርታ ኒናና ናቲም ፍቅር ላይ ናቸው። ሁለቱም ከሰው ጋር ተጠግተው የሚኖሩ እና ወደ እነ ቅዱሴ ቤት ሄደው ለእንግድነት እዛ ቡና ሁሉን ነገር ከጨረሱ በኋላ ሁሉም ሲወጡ በመኪና ለመሸኘት ቅዱሴም የጽናትን አባት ይዞ ይወጣል። ከዛ በኋላ ኒናና ናቲ ይቀራሉ። ከሶፋ ተነስታ ናቲ እግር ላይ ቂጥ ትላለች። ኒናየም ከዛ በፍቅር ሲገላለጹ ደስታቸውን ዓለም በእነሱ ዙሪያ እየተሽከረከረች በደስታ እየተሽከረከረች ሁሉን ነገር እረስተው ቅዱሴ ቆሞ ቢጠብቅ የውሃ ሽታ ይሆኑበታል። እንግዲህ ሄጄ ልጥራቸው እንጂ አልሆነም በማለት ወደ ቤት ሲገባ ግን ያየውና ያጋጠመው ነገር በጣም ከባድ ነበር። ትደነግጥና ከእግሩ ላይ ተወርዳለች። አይ ቅዱስዬ ያየው ነገር እኮ ናቲ እግሩን አሞት ነግሬ ላይ ተቀመጭልኝ ብሎኝ ነው እንጂ ሌላ አይደለም በማለት እንግዲህ እንደዛ እዛ አጠገብሽ ያለሁት እኔ 5 ዓመት ህፃን ልጅ ነኝ፣ ስለዚህ መሞኘት እችላለሁ ብለሽ ነው ጥቢታዝ ይላታል። ከዛ በዚህም አልበቃት ሶፋው ላይ ተተቀመጠች በኋላ ፍቅሩን ትዘረስርለታለች። ታፈቅርሃለሁ በመጨረሻም ቅዱስ የታዳመጠ በኋላ ጥቢታዝህ ነው ውጪ በማለት ወጣታል ማለት ነው። እንግዲህ ሁለቱ እልል ላለ ፍቅር ውስጥ ገብተዋል። በቃ ይጣመሩ ብለናል ብያለሁ በእኔ በኩል። እናንተስ ምን ትላላችሁ? በሌላ በኩል እንግዲህ በአሁኑ ሰዓት ሀዊ በጣም ከዚህ በፊትም ምሩ ላይ በምታደርገው ነገር በጣም አስጠልታን አሳዝናን ነበር። አሁን ደግሞ እህሌኔ ላይ ያደረገች ያለችው ነገር በጣም የሚያስጠላና አስቀያሚ ድርጊት እየፈጸመችባት ነው። ምክንያቱም ራሷ ጻድቅ ማንም ሰው ጻድቅ የለም፣ ማንም ሰው ንጹህ የለም። ሁሉም በስህተት ሁሉም ያጠፋል። ላይክ ሰብስክራይብ ሸር አድርጉልኝ። አመሰግናለሁ።